ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። ለእናንተ የአንድ ደቂቃ 11 ለእኛ ግን ይጠቅመናል፣ ያበረታታናል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ አማራጭ ላይ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ፌስቡክ፣ ዋትሳፕ፣ ኢሞ ከጓደኞቻችሁ ጋር ቻት ስታደርጉ ስትጣጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ ደግሞ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። አማርኛ ማንበብ መጻፍ ለሚችል ሰው አማርኛ በእንግሊዝኛን ለመማር የአንድ ወር የሁለት ወር ትምህርት ነው ማለት ነው። ግን ኖርማል እንግሊዝኛው ትንሽ ሰዓት ሊወስድብንና ትንሽ ሊያስቸግር ይችላል እንጂ አማርኛ በእንግሊዝኛው ቀላል እንደሆነ አውቃችሁ እንግሊዝኛ ውስጥ ያሉ 26 ሌተሮችን ስሞል ሌተር፣ ካፒታል ሌተር፣ ቫውል፣ ኮንሶናንት፣ አናባቢ፣ ተነባቢ ብላችሁ ከለያችሁ ከዛ ደግሞ የአማርኛ 34ቱን ፊደል ወደ እንግሊዝኛ ተቀይራችሁ ቃላቶችን እያጣመራችሁ መጻፍ ነው። በጣም ቀላል ነገር ነው ማለት ነው። ከዛ በተረፈ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ደውሉልን፣ ሀይበሉን በደንብ አድርገን ያለምንም መቆራረጥ በመልካም ስነ ምግባር በቃ በሁለት ወርና በሶስት ወር እናስችላችኋለን። መደወል ትችላላችሁ ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸው ቃላቶችን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለውን ነው። እስክሪብቶና ወረቀት ይዛችሁ ከኔ ጋር አብራችሁ ተከታተሉ። ልጀምር። እዚህ ጋር እሱ እንደምታዩት ብዙ ጊዜ የምንጠቀማቸው ቃላቶች ይላል። ኦኬ፣ ሀገር ሰላም ነው። ሀገር ሰላም ነው ብለን መጻፍ ብንፈልግ አሁን ሀገር ሰላም ነው እንዴት እንደምንጥፈው ላሳያችሁ ማለት ነው። ኦኬ፣ አንድ የአማርኛው ልድገምላችሁ። ሀገር ሰላም ነው። በአንድ ላይ አማርኛው ምን ይላል? ሀገር ሰላም ነው። ሀ ኤች የሀ ፊደል ማለት ነው። አንደኛዋም ትሁን አራተኛዋ ኤን ስለምትወስድ ኤች ያደርጋለሁ። ገ እንደ ገ የምትነበብ ደግሞ ጂኢ ሀገር አር ብቻዋን ሀገር። አሁን እዚህ ጋር ሀ አንደኛ ወይም አራተኛ ስለሆነች ኤን ትወስዳለች። ገ አንደኛ ስለሆነች ኢን ወሰደች። ር ምንም አልወሰደችም ማለት ነው። በባለፈው ራሱ እንደነገርኳችሁ ቫውሎችን እንዴት እንደሚቀመጡ ስንተኛ ፊደሎች ላይ እንደምንጠቀም ማወቅ አለባችሁ። አንደኛ ፊደል ላይ ቫውል ኢን እንጠቀማለን። ሁለተኛ ፊደል ላይ ቫውል ዩ እንጠቀማለን። ሶስተኛ ፊደል ላይ ቫውል አይ እንጠቀማለን። አራተኛ ፊደል ላይ ቫውል ኤ እንጠቀማለን። አምስተኛ ፊደል ላይ ቫውል ኢ። ስድስተኛ ፊደል ላይ ባዶ ምንም አንጠቀምም። ሰባተኛ ፊደል ላይ ደግሞ ኦ እንጠቀማለን። በቃ እነዚህን ግድ ይላል አይምሯችሁ ላይ ስታነቡም ሆነ ስጥፉ እነዚህ ማስቀመጥ ግድ ይላል ማለት ነው። ለምሳሌ እንደ መዘር የምትነበብ ማናት? የእንግሊዝኛ ፊደል ተነባቢዋ መ ስንል ኤም ናታ። ሰ ስንልስ ኤስ ናት። ድምጻቸው ይመሳሰላል ማለት ነው። በስንልስ አሁን ምሳሌ ቢ ናታ። ስለዚህ ይህን ተነባቢዎችና ከነዚህ ከቫውሎች ጋር አብረን በመጠቀም ሰባቱን ቤተሰብ መጣፍ እንችላለን ማለት ነው። እንደ መዘር የምትነበብ ኤም ከሆነች የምን አንደኛ ፊደል ለመጣፍ ኤም ኢ፣ ሁለተኛ ለመጣፍ ሙ ኤም ዩ፣ ሚን ለመጣፍ ደግሞ ኤም አይ፣ ማን ለመጣፍ ኤም ኤ፣ ሜ ኤም ኢ፣ ም ኤም ብቻዋን፣ ሞ ኤም ኦ። እነዚህን ስለዚህ ተነባቢና አናባቢዎችን በአንድ ላይ እያጣመርን መጣፍ እንችላለን ማለት ነው። ኦኬ፣ ልመለስ ወደዚህ። ሀገር የሚለው እንደዚህ ካሳዩችሁ ሰ አንደኛ ናት ኤስ ኢ፣ ላ አራተኛ ናት ኤል ኤ፣ ም ኤም ብቻዋን፣ ሰላም ነ ኤን ኢ ኡ ደብሊው ነው። በአንድ ላይ ምን ይሆናል? ሀገር ሰላም ነው ይላል ማለት ነው። ይሄ ሀገር የሚለው እንደዚህ ጣፍኩኝ፣ ሰላም የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ ማለት ነው። ኦኬ፣ ወደ ቀጣይ ሰር ደግሞ ሁለት እህት አለኝ። ሁለት እህት አላችሁ፣ ሁለት እህት አለኝ ብለን መናገር እንችላለን ማለት ነው። ሁለት እህት አለኝ፣ ሁለት እህት አለኝ። በአንድ ላይ ሁለት እህት አለኝ። ሁ የሃ ሁለተኛ ፊደል ስለሆነች ቫውል ዩን ትወስዳለች። ኤችና ዩ ለኤል ት ቲ ብቻዋን፣ ሁለት እ ኢ እንጠቀማለሁ። ህ ኤችን ት ቲ እንጠቀማለሁ። እህት አ ኤ ለኤል ኢ ኝ ጂኤን አለኝ። ስለዚህ በአንድ ላይ ሁለት እህት አለኝ እንላለን ማለት ነው። ሁለት
እህት አለኝ ብለን እንደዚህ መጣፍ እንችላለን ማለት ነው። ኦኬ ቀጣይ ደግሞ የአንተ ውሳኔ ነው። የሆነ ሰው የሆነ ምክር ሲያዋራችሁ ምናምን ምናምን የእሱ ውሳኔ እንደሆነ ማወቅ ስፈልጉ የአንተ ውሳኔ ነው ማለት እንችላለን ማለት ነው። በራሱ ውሳኔ እንዲወስን ስለፈለጋችሁ የአንተ ውሳኔ ነው። ያ አራተኛ ፊደላት ዋይ እና ኤ፣ ን ኤን ብቻዋን፣ ተ ቲ እና ኢ፣ ያንተ ው ደብሊው እጠቀማለሁ። ሳ አራተኛ ስለሆነች ኤስ ኤ፣ ኔ ኤን ኢ፣ ውሳኔ ነው። በአንድ ላይ ያንተ ውሳኔ ነው እንላለን ማለት ነው። ያንተ የሚለውን እንደዚህ ድረስ እንደዚህ ጣፍኩኝ፣ ውሳኔ የሚለውን እንደዚህ ጣፍኩኝ፣ ነው የሚለውን እንደዚህ። ስለዚህ ያንተ ውሳኔ ነው ብለን እንደዚህ መናገር እንችላለን ማለት ነው። ቀጣይ ደግሞ ሁሌም ደስተኛ ሁን። ሁሌም ደስተኛ ሁን። እንዴት እንደምንጥፈው ላሳያችሁ። ኦኬ ሁሌም ደስተኛ ሁን። ሁ ሁለተኛ ናት። ኤች ዩ ሌ ኤል ኢ ም ኤም ብቻዋን። ሁሌም ደ ዲኢ ስ ኤስ ብቻዋን። ተ ቲኢ ኛ ጂኤንኤ ደስተኛ ሁ አሁንም ሁለተኛ ናት። ኤች ዩ ን ኤን ብቻዋን ሁን። በአንድ ላይ ሁሌም ደስተኛ ሁን እንላለን ማለት ነው። ሁሌም ደስተኛ ሁን ብለን መጣፍ እንችላለን እንደዚህ። ኦኬ ቀጣይ ደግሞ 20 ዓመቴ ነው። አንድ የሆነ ሰው 20 ዓመት የሆነው 20 ዓመቴ ነው ብሎ መናገር ቢፈልግ 20 ዓመቴ ነው። ኦኬ 20 ዓመቴ ነው። ሀ ኤች ኤ ያ ዋይ ኤ 20 አ ኤ እንጠቀማለሁ። መ ኤም ኢ ቴ ቲ ኢ ዓመቴ ነ ኤን ኢ ው ደብሊው ነው። ስለዚህ በአንድ ላይ 20 ዓመቴ ነው ማለት እንችላለን ማለት ነው። 20 ዓመቴ ነው። ኦኬ ቀጣይ ደግሞ ውሎ እንዴት ነው። ውሎ እንዴት እንደሆነ ማወቅ ብንፈልግ ውሎ እንዴት ነው ብለን መጠየቅ ብንፈልግ ውሎ እንዴት ነው። ኦኬ ውሎ እንዴት ነው። ው ደብሊው ዩ ሎ ኤል ኦ ውሎ ኢ እንጠቀማለሁ። ን ኤን ብቻዋን፣ ዴ ዲ እና ኢ፣ ት ቲ ብቻዋን፣ እንዴት ነ ኤን ኢ፣ ው ደብሊው ነው። ስለዚህ በአንድ ላይ ውሎ እንዴት ነው። ውሎ የሚለውን እዚህ ድረስ እንደዚህ ጣፍኩኝ። እንዴት የሚለውን ይሄው፣ ነው የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ስለዚህ ውሎ እንዴት ነው። ኦኬ ቀጣይ ደግሞ 3 ዳቦ እፈልጋለሁ። 3 ዳቦ እፈልጋለሁ ማለት ብንፈልግ ኦኬ 3 ዳቦ እፈልጋለሁ። አማርኛውን አንደርገምላችሁ 3 ዳቦ እፈልጋለሁ። ሶ 7ኛ ፊደል ስለሆነች ኤስ እና ኦ፣ ስ ኤስ ብቻዋን፣ ት ቲ ብቻዋን፣ 3 ዳ ዲ እና ኤ፣ ቦ ቢ እና ኦ፣ ዳቦ እ እንጠቀማለሁ። ፈ ኤፍ ኢ ል ኤል ብቻዋን፣ ጋ ጂኤ ለ ኤል ኢ ሁ ኤች ዩ። ስለዚህ በአንድ ላይ 3 ዳቦ እፈልጋለሁ ይላል ማለት ነው። 3 የሚለው እንደዚህ ጣፍኩኝ፣ ዳቦ የሚለው እንደዚህ እፈልጋለሁ። 3 ዳቦ እፈልጋለሁ ማለት እንችላለን ማለት ነው። ቀጣይና የመጨረሻ ደግሞ ምን ይላል? ከየት ነው የገዛሽው? የሆነን ነገር ከየት እንደገዛች መጠየቅ ብትፈልጉ ከየት ነው የገዛሽው ብለን መጠየቅ እንችላለን ማለት ነው። ከየት ነው የገዛሽው? ከየት ነው የገዛሽው? በአንድ ላይ ከየት ነው የገዛሽው? ከ ኬና ኢ፣ የ ዋይና ኢ፣ ት ቲ ብቻዋን፣ ከየት ነ ኤን ኢ፣ ው ደብሊው ነው፣ የ ዋይ ኢ፣ ገ ጂና ኢ፣ ዛ ዜድ ኤ፣ ሺ ኤስ ኤች፣ ው ደብሊው ብቻዋን። በአንድ ላይ ከየት ነው የገዛሽው ማለት እንችላለን ማለት ነው። ከየት ነው የገዛሽው። ስለዚህ ከየት ነው የገዛሽው ብለን መጠየቅ እንችላለን ማለት ነው። የዛሬ ትምህርታችን ብዙ ጊዜ የምንጠቀማቸው ቃላቶችን ወደ እንግሊዝኛ መቀየር ነበር ማለት ነው። እዚጋ እንደምናቸው ሀገር ሰላም ነው ብለን ለመጣፍ ይኸው ሀገር ሰላም ነው፣ 2 እህት አለኝ፣ ያንተ ውሳኔ ነው፣ ሁሌም ደስተኛ ነኝ፣ 20 ዓመቴ ነው፣ ውሎ እንዴት ነው፣ 3 ዳቦ እፈልጋለሁ፣ ከየት ነው የገዛሽው። ስለዚህ በቃላ መጀመሪያ ኮንሶናንት ወይም ተነባቢዎችን ተለያችሁ በኋላ የእያንዳንዱ 7ቱን ፊደል ለመጣፍ ምንድነው ቅድም እንደነገርኳችሁ ከባውሮች ጋር በቃ
አንደኛ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ የሚሉትን እነሱን ግዴታ መሸምደድ ያስፈልገናል ማለት ነው። እሱን ከያዛችሁ በኋላ በጣም ቀላል ነው ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን።